ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የዋጋ ግሽበትን ለመቀነስና በውጭ ምንዛሪ ተመን ላይ የሚታዩ ግምታዊ አስተሳሰቦችን ለመቆጣጠር የባንኩ የፖሊሲ ተመን 15 በመቶ ሆኖ እንዲቆይና በባንኮች የብድር እድገት ላይ የተቀመጠው የወለድ ተመን 18 በመቶ ገደብ እንዲቀጥል መወሰኑን የገንዘብ ፖሊሲ ኮሚቴ አስታውቋል። ሙሉ መግለጫውን ይዘናል። በሰሜን ሸዋ ዞን ሆዶቡ ኦቦቴ ወረዳ በአሸባሪው የሸኔ ታጣቂ ቡድን ላይ እርምጃ ተወስዷል። የፌዴራል መከላከያ ሰራዊት በአንድ ቀን ውስጥ የኢትዮ ጅቡቲ መንገድን ለመዝጋት የሞከሩትን ጨምሮ በሁለት የሸኔ ምሽጎች ላይ እርምጃ መውሰዱን አስታውቋል። በዝርዝር እንመለከተዋለን። የሚረዳው አቶ ገዳም የገባውና 22 ዓመታትን ሴት መስሎ የቆየው ሰው በመጨረሻም ጾታው ሲታወቅበት ከገዳም መውጣቱ ተገልጿል። መሃል ዜና ዝርዝር ጉዳይ ይዟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ትላንት ምሽት በቴሌቪዥን ባስተላለፉት መልእክት ተናገሩ። ተመልካቾቻችን፣ ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቱብ ቻናሉን ሰብስክራይብ እንዲሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። የዋጋ ግሽበትን ለመቀነስና በውጭ ምንዛሪ ተመን ላይ የሚታዩ ግምታዊ አስተሳሰቦችን ለመቆጣጠር የባንኩ የፖሊሲ ተመን 15 በመቶ ሆኖ እንዲቆይና በባንኮች የብድር እድገት ላይ የተቀመጠው የወለድ ተመን 18 በመቶ ገደብ እንዲቀጥል መወሰኑን የገንዘብ ፖሊሲ ኮሚቴ አስታወቅም። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን መጋቢት 16 ቀን 2017 ዓ.ም አካሂዷል። ኮሚቴው በስብሰባው የማክሮ ኢኮኖሚ ግምገማዎችና የቅርብ ጊዜ ወደፊት እይታዎች በማንሳት የገንዘብ ፖሊሲው ተግባራዊ የማድረጉ የፖሊሲ ምክር ሀሳቦች ለቦርድ አቅርቦ አስወስኗል። የገንዘብ ፖሊሲ ኮሚቴ ስብሰባ ቁጥር 2 ሙሉ መግለጫ እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን መጋቢት 16 ቀን 2017 አካሂዷል። በተሻሻለው የባንኩ የማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰጠው ተግባርና ኃላፊነት መሰረት የተቋቋመው የገንዘብ ፖሊሲ ኮሚቴ ከባንኩ ዋጋን ከማረጋጋትና የኢኮኖሚ እድገትን ከመደገፍ ቀዳሚ ዓላማ ጋር የተጣጣሙ የገንዘብ ፖሊሲ ምክረ ሀሳቦችን ለባንኩ የዲሬክተሮች ቦርድ በማቅረብ ያጸድቃል። በዚህ ረገድ ኮሚቴው የኢትዮጵያን የዋጋ ግሽበት፣ የፊስካል፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ እንቅስቃሴዎችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ እንድምታ ያላቸው ዓለም አቀፍ ሁኔታዎችንም ይገመግማል። ኮሚቴው ከነዚህ የማክሮ ኢኮኖሚ ግምገማዎችና የቅርብ ጊዜ ወደፊት እይታዎች በመነሳት በገንዘብ ፖሊሲው ተግባራዊ የሚደረጉ የፖሊሲ ምክር ሀሳቦችንም ያቀርባል። በዚህ መሰረት ኮሚቴው የገመገማቸው አበይት ጉዳዮች የሚከተሉት ናቸው። የዋጋ ግሽበት ካለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2017 መጨረሻ 15.0 በመቶ መድረሱን ኮሚቴው ተገንዝቧል። ባለፉት ጥቂት ወራት የዋጋ ግሽበት በተከታታይ እየረገበ የመጣው ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉም የግብርና ምርት በመሻሻሉና በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ ቀስ በቀስ በመተግበሩ ምክንያት እንደሆነ ይገምታል። ምግብ ነክ የዋጋ ግሽበት በየካቲት ወር 2017 መጨረሻ 14.6 በመቶ የደረሰ ሲሆን ይህም ባለፈው ዓመት ተመሳሳይ ወቅት ከነበረው 3 በመቶ ጋር ሲነጻጸር በእጅጉ ያነሰ ነው። በተመሳሳይ ምግብ ነክ ያልሆነ የዋጋ ግሽበት ካለፈው ዓመት ቀንሶ 15.6 በመቶ የደረሰ ቢሆንም ባለፉት ጥቂት ወራት የማንሰራራት አዝማሚያ አሳይቷል። በየካቲት ወር 2017 ላይ የ0.5 በመቶ ወርሃዊ እድገት የታየ ሲሆን ይህም ለአራት ተከታታይ ወራት የተከሰተ ዝቅተኛ እድገት እንደሆነና የዋጋ ግሽበቱ በኢኮኖሚ ላይ የሚያሳድረውን አዲስ ተጽዕኖ ዝቅተኛ መሆኑን ያመለክታል። እድገትና የኢኮኖሚ እንቅስቃሴ በተመለከተ የሀገር ውስጥ የኢኮኖሚ እንቅስቃሴ አመላካቾች የተጠናከረ የእድገት አዝማሚያ መኖሩን እንደሚያሳዩ ኮሚቴው ተገንዝቧል። በአብዛኞቹ የሀገር አካባቢዎች የታየው ምቹ የመኸር ዝናብ ወራትና በግብርናው ዘርፍ እየተወሰደ ያሉ የአቅርቦት ማሻሻያ ውጥኖች በዘንድሮ ዓመት ከፍተኛ የሰብል ምርት እንደሚኖር ያሳያሉ። በሌሎች ዘርፎች በተለይም በኢንዱስትሪ፣ በሸቀጦች፣ በውጭ ንግድ በተለይም በቡናና በወርቅ እንዲሁም በአገልግሎት ወጪ ንግድ በተለይም በአየር ትራንስፖርትና በቱሪዝም ዘርፎች የተጠናከረ እድገት እንደሚኖር ይገመታል። የገንዘብ ሁኔታን በተመለከተ ካለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ የገንዘብ ዝውውር እድገት መጠነኛ ጭማሪ አሳይቷል። ይህም ሊሆን የቻለው የብድር የፊስካልና የውጭ ኢኮኖሚ ሁኔታዎች ላይ በመደረጋቸው ነው ብሏል። እስከ ጥር ወር 2017 ድረስ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት ቦርድ ማኒ ሰፕላይ
የ22.8 በመቶ፣ መሰረታዊ ገንዘብ ቤዝ ማኒ 42.0 በመቶ ዓመታዊ እድገት ሲያሳዩ የሀገር ውስጥ ብድር በ19.8 በመቶ ጨምሯል። መሰረታዊ ገንዘብ ፈጣን እድገት ሊያሳይ የቻለው የኢትዮጵያ ብሔራዊ ባንክ ከወርቅ ሽያጭ ጋር በተያያዘ ከፍተኛ የውጭ ምንዛሪ ክምችት በመያዙና ተመጣጣኝ የሀገር ውስጥ ገንዘብ ወደ ባንክ ስርዓት እንዲገባ በመደረጉ ነው። የወለድ ተመን ሁኔታን በተመለከተ በገበያ ላይ የተመሰረቱ የአጭር ጊዜ የወለድ ተመኖች ለመጀመሪያ ጊዜ ከዋጋ ግሽበት በላይ መሆናቸውን ኮሚቴው ተገንዝቧል። ለምሳሌ የ364 ቀን የመንግስት የግምጃ ቤት ሰነድ የወለድ ተመን አምና ታህሳስ ወር መጨረሻ ላይ ከነበረበት 15.9 በመቶ ዘንድሮ የካቲት ወር 2017 መጨረሻ 17.7 በመቶ ደርሷል። ባንኮች እርስ በርሳቸው በሚበዳደሩበት ገበያ አማካይ የወለድ ተመን የካቲት ወር ላይ 16.7 በመቶ የደረሰ ሲሆን ይህም ብሔራዊ ባንክ ባስቀመጠው የ15 በመቶ የወለድ ተመን ክልል በ3 በመቶ ያነሰ ወይም ከፍ ያለ ውስጥ ይገኛል። በባንኮች መካከል ይደረግ ያለው የገንዘብ ግብይት መጠን በፈጣን ሁኔታ ማደጉን ቀጥሎ በየካቲት ወር 2017 መጨረሻ ብር 338.8 ቢሊዮን ደርሷል። የባንክና የፋይናንስ ዘርፍ መረጋጋትን በተመለከተ የባንክ ዘርፍ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ ኮሚቴው ገምግሟል። ይሁን እንጂ አንዳንድ ባንኮች በተወሰነ መልኩ የጥሬ ገንዘብ አካል ወይ ሊኩዊዲቲ እጥረት ይታይባቸዋል። ይህም የሆነው በተወሰኑ ባንኮች ዘንድ የብድርና የተቀማጭ ሂሳብ ኦውን ቱ ዲፖዚት ሬሾ ጥምረት ከፍተኛ በመሆኑ ነው። ነገር ግን የባንክ ለባንክ የገንዘብ ግብይት ኔተር ባንክ መኒ ማርኬት እና በብሔራዊ ባንክ በኩል ቋሚ የብድር አገልግሎት መጀመራቸውን የአንዳንድ ባንኮች ችግር እየተቀረፈ ይገኛል። የፊስካል ሁኔታ በተመለከተም ጥንቃቄ የተሞላበት የፊስካል ፖሊሲ ስርዓት መተግበሩን ቀጥሏል። ጥብቅ የፊስካል ዲሲፕሊን መኖሩ በዘንድሮ በጀት ዓመት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር እንዳይወሰድ ይረዳና ለማዕከላዊ ባንኩ የገንዘብ ፖሊሲ አቋም ከፍተኛ ድጋፍ መስጠቱ ክስተት ሆኗል። የውጭ ኢኮኖሚ ዘርፍ በተመለከተም የውጭ ኢኮኖሚ ዘርፍ እንቅስቃሴ ትልቅ መሻሻል እንዳሳየ ኮሚቴው ተገንዝቧል። በመሆኑም ባለፈው ሐምሌ ወር 2016 በተደረገው የውጭ ምንዛሪ ተመን ማሻሻያ ምክንያት የሸቀጦችና የአገልግሎቶች ወጪ ንግድና ሐዋላ እንዲሁም የካፒታል ሂሳብ ከፍተኛ እድገት በማሳየታቸው የክረንት አካውንት በመጀመሪያው የበጀት ግማሽ ዓመት ትርፍ አሳይቷል። የውጭ ምንዛሪ መጣበቂያ ክምችትም እንዲጨምር አድርጓል። ዓለም አቀፍ ሁኔታዎች በተመለከተ ዓለም አቀፍ የኢኮኖሚ እድገት እንደ አውሮፓውያኑ የዘመን ቀመር በ2025 እና በ2026 ተጠናክሮ እንደሚቀጥልና 3.3 በመቶ እድገት እንደሚያሳይ የዓለም የገንዘብ ድርጅት የጥር ወር መረጃ ያመለክታል። በአንጻሩ ዓለም አቀፍ የዋጋ ግሽበት እንደ አውሮፓውያኑ የዘመን ቀመር በ2025 ወደ 4.2 በመቶ እንዲሁም እንደ አውሮፓውያኑ የዘመን ቀመር በ2026 ደግሞ ወደ 3.5 በመቶ ዝቅ እንደሚል ተተንብዮአል። ይሁን እንጂ ከቅርብ ጊዜ ወዲህ የሚንጸባረቁ የጂኦፖለቲካል እንቅስቃሴዎችና አለመረጋጋቶች በዓለም አቀፍ የታሪፍና የንግድ እንቅስቃሴዎች ላይ በሚያሳድሩት ተጽዕኖ የዋጋ ግሽበት ሊባባስ ይችላል። አሁን ያለው የዓለም የሸቀጦች ዋጋ በጥቅሉ ለሀገራችን ምቹ ነው ሊባል ይችላል። ለምሳሌ የነዳጅ ዋጋ የበጀት ዓመቱ ከተጀመረ ወዲህ 9 በመቶ ሲቀንስ፣ በአንጻሩ የዋና ዋና የውጭ ምርቶች ዋጋ የቡናና የወርቅ ከመቼውም ጊዜ በላይ በከፍተኛ ደረጃ በመጨመሩም ለውጭ ክፍያ ሚዛን መሻሻል አስተዋጽኦ አድርጓል። የገንዘብ ፖሊሲ ኮሚቴ ግምገማና ውሳኔ ምንም እንኳን የቅርብ ጊዜ የዋጋ ግሽበት ሁኔታ አበረታችና የመርገብ አዝማሚያ ቢያሳይም አሁንም ቢሆን የዋጋ ግሽበት ከፍተኛና በመካከለኛ ጊዜ ሊደርስበት ከታሰበው የነጠላ አሃዝ ግብ በላይ በመሆኑ አሁንም ቢሆን ጠበቅ ያለ የገንዘብ ፖሊሲ መጠቀም አስፈላጊ እንደሆነ የገንዘብ ፖሊሲ ኮሚቴው ተገንዝቧል። የኢትዮጵያ ብሔራዊ ባንክም የዋጋ ግሽበቱን ትርጉም ባለው መልኩ ለመቀነስ በሙሉ ቁርጠኝነት እየሰራ ይገኛል። በመሆኑም የዋጋ ግሽበቱ በቀጣይ ባሉት ወራቶች ቅናሽ እንዲያሳይ ጥንቃቄ የተሞላበት አካሄድ እጅግ አስፈላጊ መሆኑን ኮሚቴው በአጽንኦት ያምናል። ከዚህ በተጨማሪም በኮሚቴው አመለካከት ጠንቃቃ የገንዘብ ፖሊሲ መከተልን አስፈላጊ የሚያደርጉ ማክሮ ገጽታዎች አሉ። ኮሚቴው እነዚህን ሁኔታዎች በማመዛዘን አሁን ያለውን ጥብቅ የገንዘብ ፖሊሲ ማስቀጠል እንደሚገባም አስተውሏል። የገንዘብ ፖሊሲ ኮሚቴ ግምገማና የውሳኔ ሀሳብ እስካሁን የታየው የዋጋ ግሽበትን የመቀነስ ጥረት አበረታች ቢሆንም የዋጋ ግሽበት አሁንም ቢሆን ከተጠበቀው በላይ በመካከለኛው ጊዜ ከሚደረስበት ከነጠላ አሃዝ ግብ ከፍ ያለ መሆኑን ኮሚቴው ተረድቷል። በመሆኑም የዋጋ ግሽበት ትርጉም ባለው መልኩ እስኪቀንስ ድረስ አሁን ያለው የገንዘብ ፖሊሲ አቋም ተገቢ በመሆኑ ሊቀጥል እንደሚገባ ኮሚቴው ተስማምቷል። እንዲሁም ከቅርብ ጊዜ ወዲህ የሚታየው የውጭ ምንዛሪ አስተዳደር ጉዳይ ላይ
ልዩ ትኩረት ሊሰጠውና ወደ ኢኮኖሚው የሚገባው የገንዘብ መጠን በገንዘብ ፖሊሲው ላይ ያልተፈለገ አሉታዊ ተጽዕኖ እንዳያሳድር መጠንቀቅ እንደሚያሻ ኮሚቴው አምኖበታል። ከነዚህ ግምቶች በመነሳት ኮሚቴው የሚከተሉትን የገንዘብ ፖሊሲ ምክረ ሀሳብ ለቦርዱ አቅርቦ አስወስኗል። አንደኛም አሁንም ቢሆን ከፍ ብሎ የሚታየውን የዋጋ ግሽበት ለመቀነስና በውጭ ምንዛሪ ተመን ረገድ የሚታዩ ግምታዊ አስተሳሰቦችን ኤክስፔክቴሽንስ ለመቆጣጠር ሲባል የብሔራዊ ባንክ የፖሊሲ ተመን ናሽናል ባንክ ሬት አሁን ባለበት 15% እንዲቆይ። ሁለተኛም በወለድ ተመን ላይ ወደ ተመሰረተ የገንዘብ ፖሊሲ አስተዳደር ስርዓት የሚደረገው ሽግግር ገና በመሆኑም በባንኮች የብድር እድገት ላይ የተቀመጠው 18% ገደብ እንዲቀጥል። ሶስተኛም በአሁኑ ወቅት ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎት ስታንዲንግ ዲፖዚት ፋሲሊቲ፣ ለቋሚ የብድር አገልግሎት ስታንዲንግ ላንዲንግ ፋሲሊቲ የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ተቀማጭ ሂሳብ በነበረበት እንዲቆይ ተወስኗል። የገንዘብ ፖሊሲ ኮሚቴው ቀጣይ የገንዘብ ፖሊሲ ውሳኔዎች በቀጣይ ወራት በሚከሰቱ የዋጋ ግሽበት ውጤቶች ግምገማ ላይ የተመሰረተ እንደሚሆን ግንዛቤ ተወስዷል። ቀጣዩ የኮሚቴው ስብሰባ ሰኔ ወር 2017 መጨረሻ ላይ እንዲሆንም ተወስኗል። የገንዘብ ፖሊሲ ኮሚቴ የኢትዮጵያ ብሔራዊ ባንክ መጋቢት 16 ቀን 2017 ዓ.ም። የሙስና ወንጀል ሕግ የማስከበር ስራዎች ውጤታማ እንዲሆኑ በቴክኖሎጂ የተደገፈ አሰራር ማዘመን አስፈላጊ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ዛሬ የሙስና ወንጀል ሕግ የማስከበር ስራዎች የባለድርሻ ተቋማት የምክክር መድረክ አካሂደናል ብሏል። በውይይቱም የባለድርሻ አካላት ቅንጅታዊ አሰራርና የስራ አፈጻጸም ምን እንደሚመስል ምክክር መደረጉን አንስተዋል። ተቋማቱ በቴክኖሎጂ የተደገፈ ቅንጅታዊ አሰራርን በማዘመን በጸረ ሙስና ትግሉ ሀገራዊ የጋራ ተልዕኮን ማዕከል በማድረግ የሚያከናውናቸውን ተግባራት አጠናክረው እንዲቀጥሉ አቅጣጫ መቀመጡን አመላክተዋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት በአሜሪካ የውጭ ጉዳይ መስሪያ ቤት የድንበር ቁጥጥር የመረጃ ስርዓት ፕሮግራም ኃላፊ ናታሊ ሲምፐስን ከተመራ ልዑካን ቡድን ጋር በጽህፈት ቤታቸው ተወያዩ። ውይይቱ ኢትዮጵያና አሜሪካ በአየርና የብስ የድንበር ቁጥጥር ያላቸውን ትብብር ማጠናከር በሚችሉበት ሁኔታ ላይ እያተኮረ መሆኑ ተገልጿል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት አሜሪካ ለኢትዮጵያ በአየርና የብስ የድንበር ቁጥጥር ላደረገችው ድጋፍ ምስጋና አቅርበው ትብብሩ ተጠናክሮ እንዲቀጥል ጠይቋል። በአሜሪካ የውጭ ጉዳይ መስሪያ ቤት የድንበር ቁጥጥር የመረጃ ስርዓት ፕሮግራም ኃላፊ ናታሊ ሲምፐሰን ኢትዮጵያ በድንበር ቁጥጥር ላይ እያከናወነች ያለው ስራ አበረታች መሆኑን ገልጿል። በፕሮግራሙ አማካኝነት በቀጣይ ለኢትዮጵያ ድጋፍ የማድረግ ፍላጎት እንዳለ መናገራቸው ከኢሚግሬሽንና ዜግነት አገልግሎት የተገኘው መረጃም አመላክተዋል። በሶማሌና አፋር ክልል የተገኘውን ሰላም መጠበቅና ማጽናት እንደሚገባ የሰላም ሚኒስቴር ገለጸ። የሶማሌና አፋር የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ ዛሬ መካሄድ ጀምሯል። የሰላም ሚኒስትር ዴኤታው ዶክተር ኬሬድን ተዘራ ከለውጥ ወዲህ በህዝቦች መካከል ያለውን አንድነት ለዘላቂ ሰላምና ጠንካራ ሀገረ መንግስት ግንባታ ለማዋል እየተሰራ መሆኑን አስረድቷል። በሶማሌና አፋር ክልሎች ተፈጥሮ የነበሩ ችግሮችን በሰለጠነ መንገድ በጋራ መግባባት ለመፍታት የተከናወኑ ስራዎች ውጤት ማምጣታቸውን ተናግሯል። በቀጣይም የሁለቱን ወንድማማቾች ህዝቦች አብሮነት አጠናክረው ለሚያስቀጥሉ ተግባራት ትኩረት መስጠት እንደሚገባም ጠቁሟል። የሰላም ሚኒስትር ዴኤታ ቸሩ ጌታ ገነነ በበኩላቸው በሁለቱ ክልሎች መካከል አልፎ አልፎ ያጋጠሙ የነበሩ አለመግባባቶችን ለመፍታት ዘርፈ ብዙ ስራዎች ተሰርቷል ብሏል። በዚህም ችግር ተከስቶባቸው በነበሩ አካባቢዎች አሁን ላይ ሰላማዊ እንቅስቃሴ መኖሩን ጠቅሰው ዛሬ የጀመረው የውይይት መድረክም የሁለቱን ህዝቦች ግንኙነት ለማጠናከር መዘጋጀቱን ገልጿል። የተገኘውን ሰላም መጠበቅና ማጽናት እንደሚገባ በማንሳት ለዘላቂ ሰላም ግንባታ የህብረተሰቡን ተሳትፎ ማጎልበት እንደሚገባ አብራርቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ችግሮችን ለማከም የጋራ ስራ መስራት እንደሚገባ አነስቷል። በሁሉም በኩል ጥፋቶችን በመቀበል ለማስተካከል መወሰንና በአዲስ ምዕራፍ ወደፊት መሻገር እንደሚገባም አስገንዝቧል። ኡስታዝ በድሩ ሁሴን በበኩላቸው የሰውን ልጅ ክቡርነት ሁልጊዜ ማስታወስ እንደሚገባ በመጠቆም ሁሉም በተሰማራበት መስክ በፈጣሪ የሚወደድ መልካም ስራን ሰርቶ ማለፍ እንዳለበት ጠቁሟል። በመድረኩ ከሁለት ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የአገር ሽማግሌዎች እንዲሁም ልዩ ልዩ የህብረተሰብ ክፍሎችም ተገኝተዋል። የፍትህ ሚኒስቴር በሰው መንገድና በህገ ወጥ መንገድ ደንበር የማሻገር ወንጀልን ለመከላከል ያደራጀውን የመረጃ ነጻ የስልክ ጥሪ ማዕከል በይፋ ስራ አስጀምሯል።
8797 የመረጃና ነጻ የጥሪ ማዕከሉ ኢመደበኛ የሆኑ ፍልሰትን ለመከላከል አቅም የሚፈጥር መሆኑን ተገልጿል። የፍትህ ሚኒስትር ዴኤታ አቶ በላይሁን ይርጋ ሰዎች ህጋዊ መንገድን ሳይከተሉ ከሀገር ለመውጣት የሚሞክሩባቸው ሁኔታዎች መኖራቸውን ጠቁሟል። በዚህ ሳቢያ ሰዎች ለማህበራዊ ኢኮኖሚያዊና ስለ ስነ ልቦናዊ ጉዳቶች ተጋላጭ መሆናቸውን አስታውቋል። ችግሩ በዜጎችና በሀገር ላይ አሉታዊ ተጽዕኖ የሚያሳድር በመሆኑ መንግስት ህገወጥ ፍልሰትን በመከላከል ህጋዊ አካሄድን ለማስፈን ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ አብራርቷል። ማዕከሉ ዜጎች ከጉዳይ ጋር በተያያዘ መረጃ ሲኖራቸው በቀላሉ ለሚመለከተው አካል ጥቆማ የሚያደርጉበትን አቅም ከመፍጠር ባለፈ መንግስት ወንጀለኞችን በህግ ተጠያቂ ለማድረግ የሚከተለው ሂደት የሚያቀላጥፍ መሆኑን አክሏል። ነጻ የስልክ ጥሪ ማዕከሉ ከህገወጥ ፍልሰት ጋር ተያይዞ ተጎጂ የሆኑ የህብረተሰብ ክፍሎች የሚደርስባቸውን የጤና የማህበራዊና የስነ ልቦና ጉዳት ለመፍታት የሚረዱ መረጃዎች ይሰጡበታል። በዓለም አቀፍ የፍልሰተኞች ድርጅት የኢትዮጵያ ተልዕኮ ኃላፊ አባቢቶ ዋኔ በበኩላቸው ሰዎች በተለያዩ ምክንያት ኢመደበኛ ለሆነ ፍልሰት እንደሚዳረጉ ጠቅሰው ችግሩን በርካቶችን ለሰብአዊ መብት ጥሰት እየዳረገ ያለ አሳሳቢ ጉዳይ ነው ብሏል። ችግሩን ለመቅረፍ የተደራጀው የመረጃና ነጻ የስልክ ጥሪ ማዕከል በይፋ ስራ መጀመር የሚበረታታ ተግባር መሆኑንም ተናግረዋል። ተቋማቸው ህገወጥ ፍልሰትን ለመከላከል የሚሰሩ ተግባራት ፍሬያማ እንዲሆኑ ከኢትዮጵያ ጋር የሚሰሯቸውን ስራዎች አጠናክሮ እንደሚቀጥልና ልዩ ልዩ እገዛዎችን ለማድረግም ቁርጠኛ መሆኑን አስታውቋል። ህብረተሰቡ ማንኛውንም መረጃ በአማርኛ፣ በኦሮምኛ፣ በትግርኛና በእንግሊዝኛ ማቅረብ እንደሚችል በመርሃ ግብሩ ላይ ተገልጿል። በመድረኩ 8797 ነጻ የስልክ ጥሪ ማዕከልን በይፋ ለመጀመር ትልቅ ሚና ለተጫወቱት ዓለም አቀፍ የፍልሰተኞች ድርጅትና ኢትዮ ቴሌኮምን ምስጋና ቀርቦላቸዋል። የኮንትሮባንድ ንግድን የማጭበርበር ወንጀሎችን ለመከላከል የጉምሩክ አሰራርን የማጠናከርና ተጠያቂነትን የማስፈን ስራ እንደሚቀጥል ጉምሩክ ኮሚሽን አስታወቀም። ኮሚሽኑ በጉምሩክ አሰራር ዙሪያ ከአምራች ድርጅቶች ጋር ዛሬ ውይይት አካሂዷል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃባታ እንደገለጹት በኢትዮጵያ አምራች ዘርፉን ለማበረታታት መንግስት የተለያዩ ተግባራት አከናውኗል። አሰራሩን በቴክኖሎጂ በማዘመን ፍትሐዊ፣ ታማኒና ቀልጣፋ አገልግሎት ለመስጠት የሚያስችል ስርዓት መዘርጋቱና ፖሊሲዎችን ማሻሻሉ አንስቷል። እንዲሁም በቴክኖሎጂ የታገዘ የድንበር ቁጥጥር እያጠናከረ መሆኑን ጠቅሰው ከአምራች ድርጅቶች ጋር ያለውን ቅንጅታዊ አሰራር ማጎልበት ላይም እየሰራ ነው ብሏል። በተለይም የቀረጥ የግብርና እፎይታና መሰል ተግባራት አምራች ድርጅቶችን ለማበረታታት የሚከናወኑ መሆናቸውን አብራርተዋል። የኮንትሮባንድ እንቅስቃሴዎችና የማጭበርበር ወንጀሎችን የመከላከልና ተጠያቂነትን የማስፈን ስራ ተጠናክሮ እንደሚቀጥልም ተናግሯል። የውይይቱ ተሳታፊዎች በሰጡት አስተያየት ኮሚሽኑ ቀልጣፋና ዘመናዊ አሰራርን ለመዘርጋት እንዲሁም አምራቾችን ለማበረታታት እያከናወነ ያለውን የሚገኘውን ተግባራት አድንቋል። ሆኖም ከውጭ የሚገቡ ጥሬ ዕቃዎች በፍጥነት ተረክቦ ጥቅም ላይ እንዲውሉ ከማድረግ አኳያ ውስንነት እንዳለ ጠቁሟል። እንዲሁም ከሚመለከታቸው ተቋማት ጋር ያለው ቅንጅታዊ አሰራር ወጥነት የጎደለው መሆኑን ጠቅሰው ይህም ለአላስፈላጊ ወጪና ለመልካም አስተዳደር ችግር መንስኤ እየሆነ ነው ብሏል። ከተሳታፊዎች መካከል በሆርቲካልቸር ምርት ላይ የተሰማሩት አቶ ጸጋይ አበበ አምራች ድርጅቶችን ለማበረታታት የወጡ ሕጎችና መመሪያዎችን በአግባቡ ሊተገበሩ እንደሚገባ ጠይቀዋል። የኢትዮጵያ የእንጨት ምርት አምራቾች ማህበር ፕሬዚዳንት ትህትና ለገሰ በዘርፉ የተሰማሩ ተቋማት ተናበው መስራት የመልካም አስተዳደር ችግሮችን ቀድሞ ማክሰም ያስፈልጋል ነው ያሉት። የጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ በበኩላቸው ለአምራቾች ቀልጣፋ አገልግሎትን ተደራሽ የማድረግና ሕግ የማስከበር ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። ኢትዮጵያና የፈረንሳይ ልማት ኤጀንሲ የሀገር በቀል የማክሮ ሪፎርም አጀንዳ ምዕራፍ 2 ተግበራን የመደገፍ ዓላማ ያለው የ28.5 ሚሊዮን ዩሮ የፋይናንስ ስምምነት ተፈራርሟል። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝና የልማት ኤጀንሲው የኢትዮጵያ ዳይሬክተር ሉዊስ አንቶያን ሱቼት ስምምነቱን ዛሬ ይፋ አድርገዋል። የ25 ሚሊዮን ዩሮም ስምምነት እንደ አውሮፓውያን የዘመን ቀመር ዲሴምበር ወር 2024 የተፈረመ ሲሆን ከዚህ ውስጥ 10 ሚሊዮን ዩሮ አስቀድሞ ተልኳል። ከ2024 የፋይናንስ ስምምነት ውጭ ያለው የ3.5 ሚሊዮን ዩሮ የቴክኒክ ድጋፍ ስምምነት ፊርማም ዛሬ ተከናውኗል። የገንዘብ ሚኒስቴር እና የኢትዮጵያ ብሔራዊ ባንክ በጋራ በሚያስተባብሩት የቴክኒክ ድጋፍ ለሀገር በቀል የኢኮኖሚ ሪፎርም አጀንዳ 2ኛ ምዕራፍ ትግበራ የሚውል መሆኑን የገንዘብ ሚኒስቴር መረጃ አመላክቷል። የፋይናንስ ዘርፉ መሻሻል፣ የመንግስት ልማት ድርጅቶች ሪፎርም፣ የአቅም ግንባታ፣ የመንግስትና የግል አጋርነት ማዕቀፎችና የተለያዩ ተቋማት የጋራ ኢኒሼቲቮችን መደገፍ የሪፎርሙ አንኳር ትኩረቶች ናቸው። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ስምምነቱ ለኢትዮጵያና ፈረንሳይ ትብብር አዲስ ምዕራፍ የሚከፍት ነው ሲሉም ገልጿል። የበጀት ድጋፉ የፊስካል ጫናውን እንደሚያረግብ ጠቅሰው የፋይናንስ ተወዳዳሪነትና ተቋማዊ አቅም ግንባታን በማሳደግ ዘላቂ እድገት የበኩሉን ድርሻ እንደሚወጣም አመላክቷል። የልማት ኤጀንሲው ለኢትዮጵያ የሚያደርገውን ድጋፍ
አጠናክሮ እንዲቀጥል ጥሪ ያቀረቡት ሚኒስትር ዴኤታ የልማት አጋሮች ድጋፋቸውን ውጤታማ ለማድረግ ፕሮግራማቸውን ከሀገራዊ ቅድሚያ ፍላጎቶች ጋር እንዲያጣጥሙ ጠይቀዋል። የፈረንሳይ ልማት ኤጀንሲ የኢትዮጵያ ዳይሬክተር ሉዊስ አንቷን ሲቹዌት የኢትዮጵያን የትራንስፎርሜሽን እንዲሁም የአስተዳደርና የውጤታማነት አቅምን የማሳደግ ድጋፍ ተገቢነት አንስቷል። ኤጀንሲው በቀጣይ በታክስ ዘርፍ፣ በሲቪል ሰርቪስ ሪፎርም፣ ሎጂስቲክስና ኢነርጂን ጨምሮ በቁልፍ ዘርፎች ድጋፍ የማድረግ ፍላጎት እንዳለው መግለጻቸውን የገንዘብ ሚኒስቴር መረጃም አመላክተዋል። የግብርና ሚኒስቴር ዶክተር ግርማ አመንቴ ከጀርመን ዓለም አቀፍ የልማት ትብብር GIZ የግብርና ፕሮግራም ኃላፊ አንድሪያ ዊሊያምሰን ጋር ተወያይቷል። ዶክተር ግርማ አመንቴ በዚህ ወቅት GIZ የአፈር ለምነትን ለመጠበቅ በተሰራው ስራ የቴክኒክና የፋይናንስ ድጋፍ በማድረግ ጉልህ አስተዋጽኦ ማበርከቱን ገልጿል። በቀጣይ የሚተገበሩ አዳዲስ ፕሮግራሞችን ለመተግበር ከGIZ ጋር በትብብር እንደሚሰራም ተናግሯል። አንድሪያ ዊሊያምሰን በበኩላቸው ተቋማቸው ከግብርና ሚኒስቴር ጋር በእርሻ ልማት፣ በአፈር ለምነትና በእንስሳት ዘርፍ በትብብር እየሰራ መሆኑን አንስቷል። አዳዲሶቹ ፕሮጀክቶች በቡና ልማት፣ በግብርና ሜካናይዜሽንና በእንስሳት ሀብት እንዲሁም በተፈጥሮ ሀብት ልማት ላይ ከግሉ ዘርፍ ጋር በትብብር እንደሚተገብሩ መጥቀሳቸውን ከሚኒስቴሩ የተገኘው መረጃ አመላክተዋል። ኢትዮጵያና ፓኪስታን የፓርላማ ዲፕሎማሲ ግንኙነታቸውን ለማጠናከር ተስማሙ። በፓኪስታን የኢትዮጵያ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ ዶክተር ጀማል በክር ከፓኪስታን የሴኔት ሊቀመንበር ሰይድ ዮሴፍ ራዛ ጋሌኒ ጋር ተወያይቷል። በውይይቱ ሀገራቱ በንግድ፣ ኢንቨስትመንት፣ አቪዬሽን፣ የአየር ንብረት ለውጥ፣ ሰላምና ጸጥታን ጨምሮ በተለያዩ ዘርፎች ትብብራቸውን ለማጎልበት እንዲሁም የፓርላማ ዲፕሎማሲ ወዳጅነታቸውን ለማጠናከር ስምምነት ላይ መድረሱ ተገልጿል። ሁለቱ ወገኖች በተለይም የከፍተኛ ደረጃ ልዑካን ቡድኖች ልውውጥና በፓኪስታን ሴኔት የኢትዮጵያ ፓኪስታን የፓርላማ ወዳጅነት ቡድን በማቋቋም ግንኙነቶችን ለማጠናከር መክሯል። አምባሳደር ዶክተር ጀማል በክር ኢትዮጵያ ለክልላዊ ውህደት የወሰደቻቸውን ተነሳሽነቶች እንዲሁም ከጎረቤት ሀገራት ጋር በመተባበር የሽብርተኝነትን እንቅስቃሴዎችን ለመዋጋት ያለመ በአፍሪካ ቀንድ ሰላምና ደህንነትን በማስፈን ረገድ የምትጫወተውን ሚና በተመለከተ አብራርቷል። በኢትዮጵያ ውስጥ በተደረገው በኢኮኖሚ ፖሊሲ ማሻሻያ ምክንያት የተፈጠሩትን ልዩ የንግድና የኢንቨስትመንት እድሎችንም እንደዚሁ አብራርቷል። የፓኪስታን የሴኔት ሊቀመንበር ሰይድ ዮሴፍ ራዛ ገላኒ በበኩላቸው ፓኪስታን ለኢትዮጵያ ከፍተኛ ቦታ እንደምትሰጥ ጠቅሰው የሁለትዮሽና ባለብዙ ወገን ትብብሯን ለማጠናከር እንደምትፈልግ ገልጿል። በኢትዮጵያ ፈጣን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገትን በማረጋገጥ ልዩ አመራር ላሳዩት ጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን አድናቆት መግለጻቸውን በፓኪስታን የኢትዮጵያ ኤምባሲ መረጃ አመላክተዋል። በአማራ ክልል ያሉትን የኢንቨስትመንት አማራጮች በመጠቀም የሚያለሙ ባለሀብቶች ቁጥር እያደገ መምጣቱን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። ቢሮው በክልሉ በጀት ዓመት ያለፉት ወራት ከ251 ቢሊዮን ብር በላይ ካፒታል ያስመዘግቡ ባለሀብቶች አዲስ የኢንቨስትመንት ፍቃድ መውሰዳቸውን ገልጿል። የቢሮ ምክትል ኃላፊ አቶ ዮሐንስ አማረ ለኢትዮጵያ ዜና አገልግሎት እንደገለጹት ክልሉን የኢንቨስትመንት መዳረሻ ማድረግ የሚያስችሉ ዘርፈ ብዙ ተግባራት እየተከናወኑ ይገኛሉ። ለዚህም የክልሉን የኢንቨስትመንት አማራጮች የመለየት የማደራጀትና በተለያዩ መንገድ ለባለሀብቱ የማስተዋወቅ እንዲሁም አሰራሮቹን የማሻሻል ስራ ተሰርቷል ብሏል። በተከናወነው ጠንካራ ስራም ባለፉት 8 ወራት ከ294690 በላይ ለሚሆኑ ዜጎች የስራ ዕድል ተጠቃሚ ማድረግ የሚያስችሉ ለ1547 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ገልጿል። የኢንቨስትመንት ፍቃዱም ከ251 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች መሰጠቱን ገልጸው ይህም የክልሉ ሰላም ከጊዜ ወደ ጊዜ የተሻሻለ መምጣቱም የኢንቨስትመንት ዘርፉ እንዲያድግ ዕድል መፍጠር ማስቻሉንም ተናግሯል። ለባለሀብቶች የተሰጠ ያለው የቅርብ እገዛ መሻሻሉን አመላክተው ባለፉት ወራት 286 የኢንቨስትመንት ፕሮጀክቶች የነበረባቸውን ችግሮች በመፍታት ወደ ማምረትና አገልግሎት እንዲገቡ ተደርጓል ብሏል። የመሬት አቅርቦት እጥረት ለነበረባቸው ፕሮጀክቶች 429 ሄክታር መሬት ማስተላለፍ እንደተቻለም ጠቅሰው በተለይም የኢትዮጵያ ታምርት ንቅናቄ የተሻለ አቅምና ልምድ ያላቸው ባለሀብቶች ወደ ክልሉ መጥተው በኢንቨስትመንት እንዲሰማሩ ማድረጉን አብራርቷል። እንዲሁም ቅንጅታዊ አሰራርን በማጠናከር የባለሀብቶችን የመንገድ፣ የውሃ፣ የኃይል አቅርቦት፣ የብድርና መሰል ችግሮችን መፍታት መቻልም ጠቅሷል። በክልሉ ያለውን የተሻለ ሰላም በመጠቀም 509 የኢንቨስትመንት ፕሮጀክቶችም ወደ ግንባታና በቅድመ ግንባታ ሂደት ላይ እንደሚገኙ አቶ ዮሐንስ አስታውቋል። በቀጣይም ባለሀብቶችን በቅርበት በማገዝ በግብርና፣ ሆርቲካልቸርና መሰል ዘርፎች በስፋት እንዲሰማሩ ተገቢው እገዛና ድጋፍ እንደሚደረግ አብራርተዋል።
በሌላ ዜና በአማራ ክልል ባህር ዳር ከተማ በመንግስት አገልግሎትና አስተዳደር ሪፎርም አተገባበር ላይ የሚመክር የንቅናቄ መድረክ እየተካሄደ ነው። በመድረኩ ላይ የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን፣ የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሞክሪያ ኃይልን ጨምሮ ሌሎች የክልሉ የዞንና የከተማ አስተዳደር አመራሮች ተሳትፈዋል። ሲቪል ሰርቪሱ ለሀገራችን ሁለንተናዊ እድገት በሚል መሪ ሀሳብ እየተከናወነ የሚገኘው የንቅናቄ መድረክ ነጻና ገለልተኛ ሲቪል ሰርቪስ በመገንባት ቀልጣፋና ዘመናዊ አገልግሎት ተደራሽ በማድረግ እርካታን ለማረጋገጥ የሚያግዝ መሆኑ ተመላክቷል። መድረኩም የመንግስት አገልግሎት አስተዳደር ሪፎርምና በአንድ ማዕከል አገልግሎት አተገባበር ዙሪያ በሚቀርቡ ሰነዶች ላይ በመምከር የቀጣይ አቅጣጫዎችን ያስቀምጣል ተብሎ እንደሚጠበቅ የዘገበው የኢትዮጵያ ዜና አገልግሎት ነው። ይህ ዜና የተላለፈላችሁ የሚገኘው ከመሃል ሚዲያ የመሃል ዜናችን ነው። ዜናዎቻችን ይቀጥላሉ። በሰሜን ሸዋ ዞን ሆዱብ ኦቦቴ ወረዳ በአሸባሪው የሸኔ ታጣቂ ቡድን ላይ እርምጃ ተወሰደ። የ6ኛ ዕዝ ኮር በሰሜን ሸዋ ዞን ሆዱብ ኦቦቴ ወረዳ እስከ ደራ ወረዳ በሚያዋስነው የጅማ ወንዝ ያሉ ቋጠኞችና ገደላ ገደሎችን እየተጠቀመ በአካባቢው ዘረፋና እገታ ሲፈጽም በነበረው በአሸባሪው የሸኔ ታጣቂ ቡድን ላይ የኮሩ ክፍለ ጦሮች ባካሄዱት የተጠና አሰሳ በጠላት ላይ ከፍተኛ ኪሳራ መድረሳቸውን የኮር ዋና አዛዥ ብርጋዴር ጀነራል መለሰ ይግዛው ተናገሩ። አሸባሪ ቡድን በተለያዩ ቦታዎች በሰራዊታችን እየደረሰበት ካለው ምትና መንቀሳቀሻ ሲያጣ ራቅ ያሉና ገደላማ መሬቶችን በሚበዙበት ራስን በመደበቅ አልፎ አልፎም ወደ መስመር እየወጣ ሰላማዊ ተጓዦችን እያገተ የሚደበቅበት እንደነበረ ጀነራል ሙክኑ አብራርተዋል። የኮር ክፍለ ጦሮች ባካሄዱት የተቀናጀ አሰሳ በ33 የቡድኑ ታጣቂዎች ላይ እርምጃ ሲወሰድ 8 አባላቱን ከነ ሙሉ ትጥቃቸው መማረክ ተችሏል ብሏል። ሌሎች በቡድኑ ተስፋ የቆረጡ 8 አባላቶችም ተደብቀው ከነበሩበት ጫካ ወጥተው ለሰራዊታችን እጅ መስጠታቸውን ተናግሯል። ከሰው ኃይል ኪሳራው በተጨማሪ 15 ክላሽ መሳሪያ፣ 3 ኤስኤክስ ጠመንጃ፣ ከ1000 በላይ የክላሽ ጥይት፣ 113 የብሬን ጥይት፣ የመትረየስ ሸንሸል፣ ኤፍ1 ቦምብ፣ የክላሽ ካዝና፣ ከህብረተሰብ የዘረፏቸው የተለያዩ መድኃኒቶች፣ 13 ማዳበሪያ ጤፍ፣ ስማርት ስልኮች፣ 227,000 ጥሬ ገንዘብ በቁጥጥር ስር ውሏል። ከዚህ ቀደም ከመኪና አግቶ በመደበቅ ከቤተሰብ ገንዘብ የተደራደረበት የነበረ ታጋች ሰላማዊ ሰው ማስመለስ መቻሉን የገለጹት ብርጋዴር ጀነራል መለስ ይግዛው ከሰራዊት ምት ተርፎ በአካባቢው ተበትኖ ለማምለጥ እየሞከረ ያለውን የጠላት ኃይል ሙሉ በሙሉ ለመደምሰስ ሰራዊቱ እያሳደደው እንደሚገኝም ገልጿል። የአካባቢው ህብረተሰብና የወረዳው መስተዳደር አካላት ለሰራዊቱ ያደረጉት ያለው ትብብር ለድሉ መሰረት በመሆኑ ጀነራል ሙክኑ ምስጋና አቅርቧል። የጉና ክፍለ ጦር በሚያደርገው ስምሪት በምስራቅ ሸዋ ዞን በውስጥ ወረዳ በቦስ ተራራ ዋሻ መሽጎ የኢትዮ ጅቡቲ መንገድ በማስተጓጎል እንዲሁም ሹፌሮችና ተጓዦችን በማገት በዘርፉ ተጠምዶ የነበረውን አሸባሪ ሸኔን በማሳደድ መምታት መቻሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሳሊሁን ክብረ ሐሰን መግለጻቸውን በቀኑ የዜና መርሃ ግብራችንን ማቅረባችን ይታወሳል። በጃልመሮ የሚመራው የሸኔ ቡድን በአንድ ቀን ውስጥ አይቀጡ ቅጣት መቀጣቱን ከመከላከያ ሰራዊት የተገኘው መረጃ አመላክተዋል። የሚረዳው አጥቶ ወደ ገዳም የገባውና 22 ዓመታትን ሴት መስሎ የቆየው ሰው በመጨረሻም ጾታው ሲታወቅበት ከገዳም መውጣቱ ተገለጸ። በገዳሙ ውስጥ ከሴቶች ጋር በሚኖርበት ወቅት ወንድነቱ እንዳይታወቅበት ከባድ ጥረት ሲያደርግ ቆይቷል ተብሏል። ፍራንክ ታቨሬስ የዶሚኒካን ሪፐብሊክ ሲሆን እናትና አባቱን በትራፊክ አደጋ ምክንያት ገና በህፃነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ህፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖር የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳት አብረውት እንዲኖር ይፈቅዱለታል። ረጅም ጸጉሩ፣ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰውም በገዳሙ ውስጥ ያስጠለሉት ህፃን ልጅ ጾታው ወንድ መሆኑን እንደማያውቁም ተናግሯል። ሲስተር ማርጋሬት በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላም ህፃኑን ያስጠለሉት እናትም ህይወታቸው ማለፉን ተከትሎ ይህ ሰው ህይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ይደረጋል። ከሴት መናኞች ጋር በገዳሙ ውስጥ ህይወቱን የቀጥለው ይህ ሰውም እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበር ተገልጿል። በመጨረሻም በገዳሙ ውስጥ አብራው ከምትኖርና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብላው
ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። ከእርግዝና በኋላ የህይወት ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላ ከገዳሙ ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲቲ ሴንትራል የዶሚኒክ ብዙሃን መገናኛዎች ዋቢ አድርጎ ዘግቧል። ሲልቪያን ካጣበት ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት የሆነው ሲሆን ከሲልቪያ ጋር ጣፋጭና የማይረሳው የፍቅር ጊዜ አሳልፌያለሁ ሲል ተናግሯል። በትላንቱ ጥቃት የሐማስ ከፍተኛ አመራሮችን ጨምሮ ከ400 በላይ ንጹሐን ተገድለዋል ተባለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ትላንት ምሽት በቴሌቪዥን ባስተላለፉት መልእክት ተናግሯል። በትላንትናው ዕለት በጋዛ የተለያዩ አካባቢዎች ከሁለት ወራት በኋላ ለመጀመሪያ ጊዜ በተደረገ መጠነ ሰፊ ጥቃት ከ400 በላይ ንጹሐን መሞታቸውንና አሁንም በፍርስራሾች ውስጥ አድራሻቸው የጠፉ ሰዎች መኖራቸውን የጋዛ ጤና ሚኒስቴር መግለጫ አመላክቷል። በቤት ላህያ፣ ራፋህ፣ ኒሱሪያራት እና አልማውሲ ላይ የደረሰው የአየር ድብደባ የጋዛ ነዋሪዎች ከጥር ጀምሮ አግኝተውት የነበረውን አንጻራዊ ሰላም ያደፈረሰና ሆስፒታሎችን በድጋሚ በተጎጂዎች እንዲሞሉ ያደረገ ነው። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያ ውስጥ ሆነን ድርድራችንንም እንቀጥላለን ብሏል። ጠቅላይ ሚኒስትሩ በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸውን የስምምነት ሀሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸውን ገልጿል። ሁሉም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦች ለማሳካት እስራኤል ትግሏን ትቀጥላለች ብሏል። ጠቅላይ ሚኒስትሩ ከጅምሩ በርካታ ፈተናዎች በዝተውበት የነበሩ ጊዜያዊ ተኩስ አቁሙ በሺዎች የሚቆጠሩ ፍልስጤማውያን እስረኞችና ለታጋቾች መለቀቅ ምክንያት መሆኑን ችሎ ነበር። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነትን ወደፊት እንዴት ማስቀጠል እንደሚቻል አልተስማሙም። ይህን ተከትሎ የትላንቱ ጥቃት በዘላቂነት ጦርነትን ለማስቆም የሚደረገው ጥረት ተስፋ ያጨለመ መሆኑን ቢቢሲ በዘገባው አስታውሷል። በእስራኤልና ሐማስ መካከል በሚደረገው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነቱን በግልጽ የጣሰ የወራት የድርድር ጥረትን ያከሰረ ነው ብለውታል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብራያን ሃይዝ በበኩላቸው ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾችን ሊፈታ ይችል ነበር፣ ይልቁንም እምቢተኝነትንና ጦረኝነትን መርጧል ብሏል። እስራኤል በመጀመሪያው ዙር ስምምነት መሰረት ወታደሮቿን ከጋዛ በምታስወጣበት ሂደት እናም በዘላቂ ጦርነት ማቆም ዙር ከሐማስ ጋር በአሁኑ ወቅት እንደምትደራደር ስትጠበቅ ሙሉ ጦርነት አውጃለች። ይህም ከ15 ወራት በላይ የዘለቀውን የፍልስጤማውያን ስቆቃም ዳግም እንደሚያስጀምር፣ በአካባቢው ያለውን የሰብአዊ ሁኔታ ይበልጥ አስከፊ እንደሚያደርገው እየተዘገበ ይገኛል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።